ሰላም ጤና ይስጥልኝ ቤተሰቦች፣ ለጤናችሁ እንደምናላችሁ ሁላችሁም ሰላም እንደምትሆኑ ተስፋ አደርጋለሁ። በመጀመሪያ ደረጃ ዛሬ ለበዓሉ እንኳን አደረሳችሁ እላለሁ። ሁላችሁም የክርስትና እምነት ተከታዮች በአጠቃላይ እንኳን ለትንሣኤ በዓል በሰላም አደረሳችሁ እላለሁ። ሌሎቻችሁ ደግሞ በአጠቃላይ እንኳን ለዚህ ቀን አደረሳችሁ። ሁላችንም ፈጣሪያችንን ለዚህ ቀን ስላደረሰን እናመስግነው ብዬ ፕሮግራሜን እጀምራለሁ። በመጀመሪያ እንግዲህ ዛሬ ላይ ብቅ ያልኩት ወይም ይዤላችሁ የመጣሁት ነገር ጀነናይገን የተሰኘው የቪጄ ማለት ነው የተላፈቴ ቪጄ በጣም የሚጠበቀው ፊልም ሊክ ሆኗል ወይም ተሰርቆ ወጥቷል ተብሏል እና በዚህ ጉዳይ ላይ በጣም ብዙ አይነት ነገሮች የተነሳ እየተወራ ነው ያለው። ዋናው ትልቁ ነገር ምንድነው? እንደዚህ አይነት ነገር ሲፈጠር በጣም ብዙ አይነት መነጋገሪያ ነገሮች ይፈጠራል ወይም ደግሞ ብዙ ነገር ይወራል። አሁን በኢንዱስትሪ ላይ በጣም ትልቅ ማዕበል ሊቀሰቀስ ይችላል። ምክንያቱም ይሄ ፊልም በጀቱ ወደ 400 ከሮር እንደሆነ ተነግሯልና በጀቱ በጣም ከፍተኛ ነው። ፊልሙንም ደግሞ የፊልሙ አክሰስ ሊኖራቸው የሚችለው ወይም ደግሞ የሚይዙ ሰዎች እንዳለ መቼስ በጣም በደህንነት የሚጠበቅና የሚታወቁ ሰዎች እጅ ላይ እንደሚሆን የታወቀ ነው። ለምን? ብዙ ብር ስለወጣበት ማለት ነው። እንደዛም ሆነ ግን ፊልሙ ተሰርቆ ለእይታ በቃ ባለፈው ከአርብ ጀምሮ የተወሰኑ ቪዲዮዎች ይወጡ ነበረ። ከትላንት ጀምሮ ሙሉ ፊልሙ ኢንተርኔት ላይ በተለያየ መንገድ እንደተበተነ የተለያዩ መረጃዎች ደርሷልና ይሄ ነገር በጣም ትልቅ ማዕበል አስነስቷል ወይም በጣም የተለያየ አይነት ቲዎሪዎችን ፈጥሯል። ዋናው ነገር ይህ ፊልም እንደሚታወቀው ጃንዋሪ ላይ ነበር ለእይታ ሊበቃ የነበረው ከፕረባስ ዘራጃሳብ ከተሰኘው ፊልም ጋር ካስታውሳላችሁ። ከዛ በኋላ ግን ሴንሰር ቦርድ ሊያሳልፉ አልቻለም። ተላፍቴ ቪዲዮ ወደ ፖለቲካ ሊገባ ስለሆነ በፊልሙ ላይ ያለው የተለያዩ የፖለቲካ ዳያሎጎቹ አሁን ያለው ቢጄፒ መንግስት ስላልተመቸው ያንን እንዲያስተካክልና ዳያሎጎቹን እንዲቀይር ስለተነገረው ማለፍ አልቻለም ነበር። ሴንሰር ቦርድ ይዞት ነበረ። በዚህ መሃል ላይ ድንገት ተሰርቆ ወጣ ተባለ። ማለት እየተራዘመ ነበር ፊልሙ ገና የሚወጣበት ቀን አልታወቀም፣ ግን ምርጫ ይለፍ ተብሎ ነበረ። ስለዚህ አሁን ላይ ተሰርቆ ወጣ ሲባል አስብቱ ከመጀመሪያ የተያዘበት ምክንያት ፖለቲካዊ ነው። ፊልሙ ደግሞ ያለው ውስጡ ያለው ኮንቴንት ፖለቲካ ይዘት ያለው ነው። ስለዚህ አውቀው ሆን ብለው ለፕሮሞሽን ብለው ለቀቁት፣ እንዲሰረቅ አደረጉት። የውስጥ ሰው ነው ሊክ ያደረገው የሚል መረጃ በጣም በብዛት እየወጣ ነው ያለው። እንክሰር ብለው እንደዚህ ያደረጉ ወይስ ደግሞ እውነትም ተሰርቀዋል የሚለው የተለያየ አይነት ስቴትመንት ይጣራሉ። በእርግጥ የፊልም ፕሮዲውሰሮቹ ይህንን ፊልም ስታባዙና ስታዘዋውሩ ከተገኛችሁ በእናንተ ላይ ጠበቅ ያለ እርምጃ እንወስዳለን ብለው አናውንስመንት ፖስት አድርገዋል። እንደዛም ሆኖ ግን አሁንም ተጠርጣሪ ናቸው። ለምን ተጠረጠሩ? እነሱ ጥፋተኛ አይደሉም ወይም ከስራዋን የሚል ጥያቄ ሊያስነሳ ይችላል። ለዚህ ዋና ትልቁ ምክንያቱ ወደኋላ መለስ ያለ ኢንዱስትሪ ውስጥ ያለ ትልቅ ታሪክ አለ። ከፍተኛ ገንዘብ የሚዘዋወርበት ቦታ ላይ ሁሉም ነገር ኖርማል ነው ተብሎ አይታሰብም። ምክንያቱም ገንዘብ ለማትረፍ ሲሉ የተለያየ አይነት መንገድ ስለሚጠቀመው አጭበርባሪ ሁሉም ቦታ ላይ አለና ምሳሌ ወደኋላ መለስ ብለን ስናይ የሰልማን ካን ሲከንደር የተሰኘው ፊልም የዛሬ ዓመት ለእይታ የበቃው ፊልም ለእይታ ሊበቃ አንድ ቀን ሲቀረው ሊክ ሆኖ ነበር፣ ተሰርቆ ወጥቶ ነበር። እናም ሰጂድ ነዲያድ ባለ የዛ ፊልም ፕሮዲውሰር ኢንሹራንስ ስለነበረው በዚህ ፊልም የነበረበትን 91 ከሩብ አካባቢ ኪሳራውን ሪከቨር ማድረግ ችሏል፣ በኢንሹራንስ ማለት ነው። ተሰርቅ ያለው በሚለው ማለት ነው። እና እየተባለ ያለው አሁን የእሱ ምንድነው ምናልባት ፊልሙ ትክክል እንዳልሆነና ጥሩ እንዳልተሰራ እርግጠኛ ስለሆኑ ኢንሹራንሱን እንደ ፕላን ቢ አድርገው ገንዘባቸውን ለመመለስ ተጠቅመውበታል ተብሎ ተወቅሰዋል። ማለት የተለያዩ ሶሻል ሚዲያ ላይ እንደተወራው ማለት ነው። ዋና ምክንያቱ ደግሞ የፊልሙ ተሰረቀ የተባለውና ትክክለኛ ፊልሙ የወጣው ላይ ሁለቱ ጎን ለጎን ሲታይ ኢቭን እዛኛው ላይ ብዙ ቦታ ላይ ሰልማን ካን አይታይም፣ የፊልሙ አክተር አይታይም። እንደገና እዛ ላይ ያለ ሲም ጭራሽ ፊልሙ ላይ ደግሞ የለም። ይሄ ነገር ሲታይ ሊክ ሆኗል ብለው ለኢንሹራንስ ካምፓኒ ፌክ ሰርተው ገንዘባቸውን እንደተቀበሉ በጣም ያጋለጠ ዜና ሆኖ ነበረ። በጣም ሲነገር ነበረ። በእርግጥ ይሄ ፊልሞች እንዴት ኢንሹራንስ ይገባል? ቤትና መኪና ነው ትሉ ትችላላችሁ። ማንኛውም ገንዘብ ኢንቨስት የተደረገበት ነገር ሁሉ ኢንሹራንስ ይኖረዋል። በህንድ ሲኒማ ለመጀመሪያ ጊዜ ፊልሞችን ወደ ኢንሹራንስ ካምፓኒ ያስገባው ሱባሽ ጋይ የተባለው ዳይሬክተር ነው። ይሄ ክስተትም ደግሞ የተፈጠረው በ1993 ከናይክ የተሰኘው ፊልም በተሰራ ሰዓት ላይ ይሄን ያለ በጀት አውጥቶ ፊልሙን ከሰራ በኋላ ሰንጀይ ደት ያ በቦምብ ፍንዳታ ወደ እስር ቤት በገባ ሰዓት ላይ ፊልሙ ሊከስር እንደሚችል የፊልሙ ፕሮዲውሰርና ዳይሬክተር በደንብ ተረዳ። ከዛ በኋላ በቀጣይ የሰራው ታሪክ የተሰኘው ፊልም ላይ ሱባሽ ጋይ ማለት ነው ፊልሙን ሙሉ ለሙሉ ኢንሹራንስ ማስገባት ቻለ። ከዛ በኋላ ፊልሞችን ኢንሹራንስ ማስገባት ትሬንዱ ተጀመረ። በእርግጥ ኢንሹራንሱ ላይ የተለያየ አይነት ክራይቴሪያዎች አሉ፣ የተለያየ አይነት ክፍያ አለ። ፊልም ፕሮዲውሰሮችን በጣም ብዙ ገንዘብ ይከፍላሉ። ከሆነ ያ ችግር ከተፈጠረ ገንዘባቸው ይመልስላቸዋል። ግን ችግር ካልተፈጠረ ደግሞ ኢንሹራንስ ካምፓኒው አተረፈ ማለት ነው። የተቀበለውን ገንዘብ ስለማይከፍል ማለት ነው። ምንድነው የሚደረገው?
ፊልም ሴት ላይ የተለያየ አይነት የተፈጥሮ አደጋ ማዕበል፣ ጎርፍ ምናምን ከደረሰ የተለያየ አይነት መስፈርት አለው። በተለያየ አይነት መንገድ ነው ኢንሹራንስ የሚገባው። እንደገና ደግሞ ፊልሙ ለእይታ ከበቃ በኋላ የሆነ አክተር ካረፈ፣ በሆነ ምክንያት ሲኒማ ቤቶች ቢዘጉ፣ ረብሻ ቢነሳ፣ ፊልሙ ሊታይ ካልቻለ ምናምን ኢንሹራንስ ካምፓኒው ይከፍላል ማለት ነው። የዛ የፊልሙን ወጪ እንዳለ ይሸፍናል ማለት ነው። እና በጣም በተለያየ አይነት መንገድ በብዙ አይነት መንገድ በብዙ መስፈርቶች ኢንሹራንስ ከገቡ የሚከፍሉትም በጣም ብዙ ብር ይሆናል ማለት ነው። በትንሽ ነገር ከሆነ ደግሞ ልክ እንደዛው ትንሽ ይሆናል። ግን እዚህ ጋር አሁን የሲከንደር ፊልም ኢንሹራንስ ገብቶ የነበረው ከተሰረቀብኝ ወይም ደግሞ በፓይሬሲ ነበረ እና በመጨረሻም ፊልሙ ለእይታ ሊበቃ አንድ ቀን ሲቀረው ፓይሬሲ ተሰረኩ እያለና ከኢንሹራንስ ካምፓኒው ሪከቨር ማድረግ ቻለ፣ ገንዘብ ተቀበለ በሚለው በጣም ተወቃሽ ሆኖ ነበረ። ከዛ ሌላ የሰልማን ካን ሱልጣን የተሰኘው ፊልሙ ለእይታ ከመብቃቱ በፊት ቀደም ብሎ ልክ እንደዚሁ ለእይታ ተሰርቆ ወጥቶ ነበረ። ሌሎችም በጣም ብዙ ፊልሞች አሉ ተሰርቀው የወጡ ልክ እንደዛ ማለት ነው። ግን እነዛ ሁሉ ኢንሹራንስ አልነበራቸውም። ኢንሹራንስ የነበረው በፓይሬሲ ኢንሹራንስ የነበረውና በመጨረሻም ከኢንሹራንስ ካምፓኒው ፓይሬሲ በሚለው የተቀበለው ሲከንደር በሚለው ፊልም ሰጂድ ነዲያድቫላ ኤንድ ግራንድሰን ኢንተርቴንመንት ስለሆነ ያ በጣም ትልቅ ጥያቄ ፈጥሮ ነበር። አሁንም የቪጄ የተላመቴ ቪጄ ጀልናይገር የተሰኘው ፊልሙ እንዳይወጣ የተያዘበትና መጨረሻ እንዲወጣ ያደረጉበት መንገድ ትልቅ ጥያቄ ውስጥ የገባው ወደ ኋላ በታዩ በተለያየ አይነት ምክንያቶች ነው። እነዚህ ሁሉ ምክንያቶች እንግዲህ አንድ ላይ ሲመጣ አጠራጣሪ ያደረገው እውነትም ከስራዋን ወይስ ደግሞ ሌላ ፕሮሞሽን ካምፔጅ የሰሩ ነው የሚለው ሊረጋገጥ አልቻለም። የሚሆነው እንግዲህ ወደፊት እናያለን። በእርግጥ ወደ ኋላ መለስ ብለን ስናየው ፓይሬሲ ማለት የማንኛውንም ሀገር የጀርባ አጥንት እንዳለ ወይም ደግሞ እንደዚህ ትልልቅ ኢንዱስትሪዎችን የሚቦረቡርና የሚያጠፋ ነው። በእኛም ሀገር አሁን ብናየው የእኛ ሀገር ሲኒማን በጣም ያዳከመው ፓይሬሲ ነው፣ ኮፒራይት ነው። ምክንያቱም ፊልሙን ከፕሮዲሰሮች የበለጠ ሌሎች ሰዎች ስለሚጠቀሙበት የእኛ ሲኒማ እንዳያድግ ትልቁን እንቅርት የሆነው ወይም ደግሞ ካንሰር የሆነብን ይሄ ኮፒራይት የሚባለው ነገር ነው። ለምን ተጠቃሚ ካልሆኑ ቀጣይ ስራቸውን አፕዴት እያደረጉ አይሄዱ። ምሳሌ በህንድ ሲኒማ በቦሊውድ ብናየው በ2023 ብቻ ወደ ከ250 እስከ 300 ሚሊዮን የአሜሪካ ዶላር በፓይሬሲ ምክንያት ብቻ ኪሳራ ደርሶባቸዋል። ይህንን ፓይሬሲ የሚሰሩ ሰዎች በተለያየ ኦንላይን መንገድ በቴሌግራምም ቱረንትም በሚባለው እና በተለያየ መንገድ በዓለም አቀፍ ደረጃ ፊልሞቹን ይበትኑታል። ግን ፊልሞቹ ከውስጥ የሚያወጣው ግን የውስጥ ሰው እንደሆነ ይታወቃል። ፖሊስ ግን እነዛ ሰዎች ላይ መድረስ አልቻለም። በአጠቃላይ ሳይበር ክራይም ተከታታዮች ሊደርሱባቸው አልቻሉ። ዋና ምክንያቱ ደግሞ በተለያየ ቪፒኤን እየተጠቀሙ አድራሻቸውን እየቀያየሩ ስለሚሰሩ ምንም ማድረግ አልቻለም። ብዙ መሄድ አልተቻለም። ግን ከባድ ክትትል አድርገው የያዟቸው ሰዎች ነበሩ። እነዛ ሰዎች በተያዙ ሰዓት ግን ከዚህ ከፓይሬሲ ጀርባ በጣም ትልቅ ቡድን የተደራጀ ኃይል እንዳለ ተደርሶበታል። በጣም በከፍተኛ ገንዘብ ኢቭን በቢትኮይን የተለያዩ ፊልሞችን የሚሸጡ ማህበረሰቦች እንዳሉ፣ ፓሪስና ለንደን ውስጥ ሰርቨራቸውን ያስቀመጡ፣ ህንድ ውስጥ ግን ስራቸውን የሚሰሩ ሰዎች እንዳሉ ተደርሶበታል። የተያዙት ጥቂት ሰዎች ናቸው፣ ግን ከጀርባ ያሉት በጣም ብዙ ቡድን እንደሆነ ታውቋል። እነዛ ጋር ለመድረስ ደግሞ ፖሊስ ትልቅ ክትትል እያደረገ እንዳለን የተነገረው ያው ሙምባይ ፖሊስም ሆነ የማሃራሽትራ ፖሊስ እንደተናገረው ከሆነ በተለይ የሳውዝ ፊልሞች ላይ ወደኋላ እንኳን ብናይ ሂት ዘሰርት ኬዝም ሆነ ኩቤርና የተሰኙ ፊልሞች እንዳለ ፍሎፕ የሆኑበትን ዋና ምክንያት ሲናገሩ ፕሮዲውሰሮቹ ፊልሙ ሊለቀቅ በሚጠብቁ ሰዓት ላይ አንድ ለቀን ሲቀረው ሊክ ያደርጉታል። እንዲያውም እነዚህ ሰዎች የተለያዩ የፕሮዲውሰሮችን ሰርቨር ሀክ አድርገው ይገቡና ፊልማቸውን ሰርቀው በገንዘብ ዲል ያደርጋሉ። ፊልምህን እንዳትለቅብህ እንስማማ ብለው ይላሉ። በሁበሊቱ የወጣ ሰዓት ላይ እንደዚህ አድርገውት ነበር የሴስ ረጃሞሪ ማለት ነው። እና ፋይልህን ይዘነዋል 1.5 ሚሊዮን የህንድ ሩፒ ክፈለን ካልሆነ እንለቀዋለን ፊልሙን አሉ። ከዛ ለፖሊስ አመልክቶ ክትትል ተደረገና እነዛ ሰዎች ፊልሙንም ሳይለቁት ፊልሙ ለሲኒማ በቃ በመጨረሻ ማለት ነው ተርፏል። የሴስ ረጃሞሪ ግን ምን ያደርጋሉ? ብላክሜልም ያሰራሉ። አሁን የጀልናይገን ትልቁ ነገር ከፖለቲካ ጋር መያያዙ ነው። የከለከለው ፖለቲካ ነው። ፊልሙ ላይ ያለው ፖለቲካ ደግሞ እንዲታይ አልተፈለገም። አሁን ተሰርቅ ያለው ሲሉ ሊታመኑ አልቻሉም። በመጨረሻ ምን ይሆናል የሚለውን እንግዲህ ፖሊስ አጣርቶ ወይም ሳይበር ክራይም ዩኒቱ እንዳንድ ቡድኑን ጉዳዩን አጣርቶ በሚያወጣ ሰዓት ላይ ይታወቃል። ግን ይሄን ትልቅ በጀት የወጣበት ፊልም እንደዚህ በማይረባ ሰው እጅ ውስጥ እንዲገባ አድርገውት ነበረ የሚለው የብዙሃኑ ጥያቄ ነው። እንደገና ፊልሙ በኤችዲ ኳሊቲ ነው የወጣው። ግን እዛ የወጣው ላይ ኤዲቲንግ የምትል ጽሑፍ አለች እና ይህም ማለት ከፕሮዳክሽን ቲሙ እንደወጣ በደንብ ያስታውቃል እየተባለ እየተነገረ ነው ያለው።
እንግዲህ ምን ይሁን ምን እንግዲህ መጨረሻውን ሲነግሩ ነው የምናውቀው፣ ወይም ደግሞ ህግ ሲደርስበት። ግን እጅግ በጣም አስደንጋጭና አሳሳቢ ነገር ሆኗል፣ በተለይ በኢንዱስትሪ ላይ ማለት ነው። አሁን ትልቁ ጥያቄ ይህ ፊልምም የፓይረሲ ኢንሹራንስ ነበረው ከተባለ ከጀርባው ፌክ ነበረው። ገንዘባቸውን መልሰው የፖለቲካ አካሄዳቸውን ወይም ደግሞ ሄራፐቲ ቢጄ በፊልሙ ለህዝቡ ማስተላለፍ የፈለገውን መልእክት ህዝቡ ጋር እንዲደርስ አድርጓል ማለት ነው። ፓይረሲ ኢንሹራንስ ካልነበረው ተርፈዋል፣ ከነበረው ግን ገብቷል። በቃ ማለት ሆን ብሎ ነው የተደረገው የሚለው ለመወሰን ይቀላል ማለት ነው። ይሄ በጣም የሚደብር ነው። እንደዚህ የተለፋበት የተደከመበትን ነገር ምንም ነገር ያለፉበት ሰዎች ቁጭ ብለው ለመጠቀም የሚያረቡት ነገር በጣም ይደብራል። ምንም ማድረግ አይቻልም። በእርግጥ ህግ ለማቆም እየጣረን ያለው ግን ሙሉ ለሙሉ ማቆም ይቻላል የሚለው በጣም ከባድ ነው። ይህንን ነገር ማቆም የሚቻለው በህጉ ብቻ ነው። በጣም ብዙ ጊዜ አክተሮች ተናግረዋል። አሜሪካን እንዲያውም አንድ ጊዜ ተናገረው እንደዚህ ሰልፍ ማድረጉ እኛ ብለን ብንወጣ ምንም ለውጥ የለውም፣ ህዝቡ መሰልጠን አለበት። ህዝቡ በደንብ ካላወቀና ካልሰለጠነ እኛ ብንጮህ ምንም ዋጋ የለውም ብሏል። በእርግጥ በሌላ በኩል ደግሞ ፓይሬሲ አንድም ጥቅም አለው። ምሳሌ የአሜሪካ ፊልሞችን ወደኋላ ብናይ እነ ለጋነን ብንል፣ ድልቻታይን ብንል፣ ስሪዴትና የተለያዩ ፊልሞችን ራሱ አሚር እንደተናገረው ማለት ነው በቻይና ውስጥ የኔን ፊልሞች በፓይሬሲ በኮፒራይት ወይም እንደዚህ ተሰርቆ የሚወጣውን ያዩ ነበረ ቻይናዎች ማለት ነው። እና በጣም ያዩ ስለነበረ የኔን ፊልሞችና ስራዎች በጣም ወደውት ነበረ። በመጨረሻ ደንገል በሲኒማ ሲታይ ህንድ ውስጥ ማለት ነው ወደ 1400 ከሮር አካባቢ ቻይና ውስጥ ሲታይ 1400 ከሮር አካባቢ ከቻይና ብቻ ሊሰራ የቻለውና ፊልሙ ዛሬ ላይ ቦክስ ኦፊስ ላይ በአንደኛ ደረጃ በዓለም አቀፍ ደረጃ በሰራው ገንዘብ ከላይ ሊቀመጥ የቻለው በፓይሬሲ ምክንያት ነው። ጠቅሞታል ጎድቶታል የሚለው እንግዲህ ግልጽ ነው። ቀደም ባሉ ስራዎች ጎድቶታል፣ በደንገል ክሶታል ብንልም ግን ያን ሁሉ አያካክስም ወይም ያጣውን አልመለሰለትም። ለዚህኛው ስራ ከላይ ለመቀመጡ ጠቅሞት ሊሆን ይችላል። እንደ ገንዘብ ስናየው ግን በጣም ብዙ ኪሳራ ነው እንጂ የደረሰው ጥቅም የለውም። በአጠቃላይ ብቻ ምንም ማድረግ አይቻልም። በአቋራጭ መበልጸግ የማይፈልግ ማን አለ? ሁሉም ይጥራልና የትም ዓለም ላይ ያለ ሰው ጥረቱ በአቋራጭ ሳይለፋ ሳይደክም የሰውን ስራ ሰርቆ እንዴት በቀላሉ ገንዘብ መኒ ሜክ ማድረግ እንደሚችል ሁሉም ይጣጣራል። እና ማቆም የሚለው ነገር በጣም ከባድ ነው። ግን ለፊልም ሜከሮቹ ለቀጣይ ስራቸው ወገባቸውን ይላቸዋል ወይም ያዳክማቸዋል። እና ይሄ ነገር ምን እንደሚደረግ ባላቅም መጨረሻውን እንግዲህ እስቲ አብረን እናያለን። እነሱም አንዳንድ ጊዜ ያበዙታል። ምሳሌ ኦቲቲ ፕላትፎርም ከመጣ በኋላ ኦቲቲ ፕላትፎርም ላይ በጣም ብዙ ተመልካች ሲያገኙ ፓይሬሲ ቀንሶ ነበር። ከዛ በኋላ ግን ኦቲቲ ፕላትፎርም ላይ አደረጉት፣ ዋጋ ጨመሩ። ከዛ ለዚህኛው የተወሰነ ክፍላን ለዚህኛው ለተለያየ አይነት ክፍያ መደቡ። በዛ ላይ ማስታወቂያ ምናምን ጨመሩ፣ ህዝቡን አዛቡት። ከዛ ማህበረሰቡ ደግሞ ነፃ ያለበት ቦታ ለማየት በሚያደርገው ጥረት እነዚህ ፓይሬሲ የሚሰሩ ሰዎችን አበለጸጓቸው፣ አሳደጓቸው፣ አበዟቸው። ህጉ ራሱ በመጀመሪያ ደረጃ አፎርዴብል በሆነ ማህበረሰቡ በሚችለው ቀለል ባለ ገንዘብ ፊልሞችን ማግኘት የሚችልበት መንገድ ካላመቻቹለት ማቆም የሚባለው ነገር ከነጭራሹ የማይታሰብ ነው። ለምን የሚያቆመው ህዝቡ ከሆነ ህዝቡ ደግሞ በቀላሉ ኦሪጂናል ስራዎችን እንዴት ማየት እንዳለበትና እንዴት ማበረታታት እንዳለበት ቀላል መንገድና በትንሽ ክፍያ ከብዛት ለማግኘት መጣር አለባቸው እየተባለ እየተነገረ ነው ያለው። ይገባቸዋል፣ ያውቁታል። ግን እነዚያ ድርጅቶች ደግሞ መበልጸግ ስለሚፈልጉ ውስብስብ አድርገውታል። እንግዲህ መጨረሻውን አላህ ያሳምንልን። እንዴት እንደሚሆን እንግዲህ የተከታተልኩኝ ያለውን መረጃ በቦሊውድ ወቅታዊ እየመጣሁ እያሳውቃችኋለሁ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ልክ እንደዚህ ከሲኒማ ጋር የተያዙ በጣም ብዙ መረጃዎችን እንደዚህ የመጣሁኝ ያቀርብላችኋለሁ፣ እንጨዋወታለን። አቅራቢያችሁ ቃሲም በካ ነበርኩኝ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।